ያከብሯታል ሰንበትን። ባለፈው ሳምንት ከአርቲስት ሳሙኤል ተስፋዬ ጋርም የልጅነት ህይወቱን ከእናቱና ከደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ጋር የነበረውን የልጅነት ወግ ስናወጋ ቆየን። እነሆ የመጨረሻ ወጋችንን በቅዱሳት ስዕላት ስራውና በተውኔቱ ላይ አደረግን። ለመሆኑ መቼ ጀመርክ ስል የዛሬ ወጋችንን ጀመርኩ። እውነቱን ለመናገር ከልጅነት የምጀምሩ ሰራ ነበር፣ ግን እንዲህ በደንብ የወጣ ነበር። አስተውሳለሁ አንዴ በደብረ ገሊላ ቅዱስ አማኑኤል ካቴድራል እግዚአብሔር ምስሌነ ሰንበት ትምህርት ቤት አንድ ትንሽ ኤግዚቢሽን አሳይተን ነበር። እዛ ላይ የነበረው የሰው ምላሽ አጸፋ ምላሽ በጣም ጥሩ ነበርና እንደውም የዛኔ ነው የበለጠ በደንብ ስዕል ለመሳል ምናምን ይሄ ኤግዚቢሽን ለማሳየት የሚል ሀሳብ በውስጥ የነበረው። ግን እስከ ለረጅም ጊዜ ያህል የቤተክርስቲያን ስዕል በትእዛዝ የምሰራው ካልሆነ በስተቀር በቤት ውስጥ እንዲስል አላስቀምጥም ነበር። በተለይ ሌሎች ስዕሎችን ስሰራ በጣም መጀመሪያ ደነቅበታለሁ፣ ፊት ለፊት ያስቀምጠዋለሁ፣ የምተኛበት አጠገብ ላደርገው እችላለሁ። ትንሽ ሲቆይ ግን ይሰለቸኛል፣ ወይም ደግሞ ብዙ ስህተቶችን አንከናይበታለሁ። ከዛ ሳሎን ይገባል፣ ከሳሎን ደግሞ ይወጣና በረንዳ ላይ ይሆናል። ዝናብና እንትን ይፈራረቅበትና ተበጣጥሶ ይወድቅ ነበር። ባለቤቴ ሳራ ተስፋዬና እናቴ ናቸው ስዕሎችን እንድሰበስብ በጣም ግፊት ያደረጉት እና መሰብሰብ የሚጀምሩት እነሱ ናቸው። ብዙ ስዕሎች በቁጥር በጣም በመቶ የሚቆጠሩ ስዕሎች እንደሱ ተበላሽተዋል። ለፓሽን ነው የምሰራው እንጂ እንደዚህ ለማስቀመጥ አልሰራም ነበር። ቅድም እንዳልኩሽ የቅዱሳት ስዕሎች ሲሆኑ ለቤተክርስቲያን በትእዛዝ የምሰራቸው ካልሆኑ በስተቀር ማለት ነው። በተረፈ ሌላ ዓለማዊ ስዕሎች ስስል እንደዚህ እየተበላሹ በጣም ብዙ ስዕሎች ወድቀዋል። ከዛ በኋላ ግን ማሰባሰብ ከጀመርኩ በኋላ ትኩረት መስጠት ጀመርኩኝ ለኤግዚቢሽን እንዲሆኑ። እናት እያለች ማሳየት አልቻልኩም ነበርና ለሁለተኛ ሙት ዓመቷ መታሰቢያ ተብሎ የሚያለላዎች የሚል ምክንያቱም የስዕል መነሻ የእሷ አለላና የአለላ ቀለሞቿ ናቸውና በሚል አንድ ስዕል ኤግዚቢሽን አሳይቻለሁ። ከዛ በኋላ እግዚአብሔር ቢፈቅድ ደግሞ መንፈሳዊ ስዕሎችን አስባለሁ። በዚህ ዓመት ባለፈው ዓመት ብዬ ፎክሬ ነበር፣ አልተሳካልኝም። አለመሳካት ብቻ ደግሞ ሳይሆን አንዳንድ ስዕሎችን አያቸውና ሌላ ብሰራ ይሻላል ብዬ እለውጣለሁ። ለምሳሌ እንደሱ ሁለት የሆኑ ስዕሎች አሉ። አሁን እንደሱ አይነት እንትን አለመጥገብ የለም። እንደሱ እየሆንኩኝ ነው። አሁን ግን ወሰንኩኝ። ምንድነው የወሰንኩት መሰለሽ? ስዕሎቹ ላይ ዓመተ ምሕረቶቹ አሉ የተሳሉበት። ስለዚህ ለሚመለከት ሰው በተለይ ለወጣቱ ስዕል መሳል ለሚፈልግ ወጣት እድገቱን በዛው ቢያየው እንደዚህ ነበር በዚህ ዓመተ ምሕረት የሚሰራው ከዛ እንደዚህ እያለ ቢያየው የሚል ውሳኔ ላይ ደርሼ ዘንድሮ ግን በቃ አላልፈውም ብያለሁ። ሀሳቡም ደግሞ እንደው መሰለሽ ዋና በዓላት የሆኑትን ከአንድ ከልደታ ጀምሮ እስከ 30 ዮሐንስ ድረስ ያሉትን ዋና የሚባሉ በዓላትን ስዕሎች ነው የሰራሁት እና እንደዚህ አሁን አባቶች አይተውት እንዲወጣ ምናምን ከመፈለግም ነው አሁን የዘገየው እንጂ ስዕሎቹ አሁን በተቀላላ አልቋል። ብዙ ቤተክርስቲያኖች ሰርቻለሁ። እንደው ስማቸውን አሁን ላላስታውሰው እችላለሁ እንጂ በተለይ በደቡብ አካባቢ በጣም ብዙ አብያተ ክርስቲያናት ሰርቻለሁ። ለምሳሌ ከማስታውሳቸው ሙሉ ከሰራሁበት ማለት ነው ሞርሲቶ ጊዮርጊስ የሚባል እዚህ አዲስ አበባ ደግሞ ሀና ማርያም እዚህኛ ደብር አሁን ላምበረት አቡነ አረጋይ ደብረ ገሊላ አማኑኤል ደግሞ በ2000 አካባቢ ሲታደስ የጉልላቱ ስዕል እንዳለ እኔኛ እንትን ያልኩትና ያደስኩትና ከሁሉም ደግሞ ደስ የሚለኝ እሱ ነው። እውነቱን ለመናገር ከልጅነት ጀምሮ ሳይው ያደግኩት ስዕል ነበርና አንዳንድ ነገሮችን ደግሞ ማስተካከል እመኝ ነበር በፊት ሳይው ስዕሎችም ማለት ነው። እሱን እድል አግኝቼ ያስተካከልኩት እሱ ከሁሉም በላይ የሚያስደስተኝ ስዕል ነውና ከዛ ውጪ ብዙ ስዕሎች ወደ ውጪም ሀገር የተላኳሉ። እንደዚህ ደግሞ አንድ ስዕል ወይ 3 ስዕል 5 ስዕል ደግሞ በጣም ብዙ አብያተ ክርስቲያናት ራሱ በቁጥር አላስታውሳቸው
የጻድቅ መታሰቢያ ለበረከት ነው እንዲል ሰዓሊያኑ በብሩሻቸው ያስቀመጡት ጻድቅ ገድሉን ታምራቱንና ቃል ኪዳኑን ያስታውሰናል። በመንፈስም ድልድይ ሆኖ ከስዕሉ ባለቤት ጋር ያገናኘናል። ታዲያ እነዚህ ስዕላት የቤተ ክርስቲያኒቱን ዶግማና ቀኖና የተከተሉ ሳይሆኑ ሲቀር መልእክታቸው ሌላ ይሆናል። እውነቱን ለመናገር አሁን ስዕል በሳልኩባቸው ደብሮች በሙሉ እንደሱ አይነት አስተያየቶች ይቀበላለሁ። መጽሐፍትን በጣም ነው የማነበው። ስለ ስዕል ያውቃሉ የሚባሉ አባት ካገኘው አልለቅም። ስለ ቀለማቱ፣ ስለ ፓተርኑ በደንብ የሚያውቁ አባቶች ሳገኝ በደንብ ነው ረጅም ሰዓትን ወስጄ ከነሱ ጋር ማውራት እፈልጋለሁ። በደንብ ጊዜ አግኝቼ ያው ቅድም ያልኩሽ ስንፍናውም ተጭኖኝ በደንብ አልሄድኩበትም እንጂ ጥናትን ማድረግ ጀምሬ ነበር። በቤተክርስቲያናችን የስዕል አስተምሮ ላይ የሚያጠነጥን የተወሰኑ ጥናቶችን ጀምሬ ነበር። አገር ሰላም ከሆነ ምናልባትም በተለይ ዋና ዋና የሚባሉ የቤተክርስቲያን አሳሳል ስልት ያላቸው አሉና ለምሳሌ እንደ ጎንደር አይነት እንደ አክሱም አይነት የተለየ ቀለም ምርጫ ያላቸው የተለየ ፓተርን ያላቸው አሉና እነሱን ብናጠናቸው ምናልባት በጣም ለውጥ ያመጣል ብዬ አስባለሁ። ስነ ስዕልን ብቻ ሳይሆን ለምሳሌ መስቀሎችም በጣም ያስገርሙኛል። በጣም የተለያዩ አይነት መስቀሎች አሉና በዚህ በጣም የታደለን ነን። ለምሳሌ የጎጃም የራሱ መስቀል አለው። ጎጃም ውስጥ ራሱ በጣም ብዙ አይነት መስቀሎች አሉ። ጎንደር ብትጂ እንደዛው፣ ትግራይ ብትጂ፣ ላሊበላ ብትጂ የራሱ የላሊበላ መስቀል እና እንደዚህ የወለጋ መስቀል እንደዚህ የሚባል ብቻ አቅጣጫው ብትጂ የመስቀል ፓተርኖች ራሱ አሉ እና አላጠናናቸውም። በጣም በሚያሳዝን ሁኔታ የውጭ ሰዎች ናቸው የሚያጠኗቸው። እነዚህን አጥንቶ እንትን ማለት ሀሳብ አለኝ። ያው ቅድም እንዳልኩኝ ስንፍናው ነው የያዘኝ። ከዛ ውጪ ይህንን ስል ለማሳየት ያለምኩበት ዋናው ምክንያቱም ምንድን ነው፣ አሁን እንደዚህ ኦፊሻሊ ኤግዚቢሽን ስታደርጊ ሊቃውንቱም ይመጣል፣ ምዕመናኑም ይመጣል፣ ያዩታል። እሱ ለእኔ በጣም ኤግዚቢሽኑን ማሳየቱ ሳይሆን ዋናው ዓላማዬ መነጋገሪያ መሆኑና ከዛ ከንግግር ወይም ከዲቤቱ የማገኛቸው እውቀቶችና እንትኖች ለእኔ ይጠቅሙኛል ከሚል ሀሳብ ነው ስዕሉን ማዘጋጀትም የማስበው። ሁለተኛ ደግሞ በጣም ብዙ ታቦታት ስዕል ሰዎች የማያውቋቸው አሉ እና እነሱም በደንብ ቢተዋወቁ የሚል ሀሳብ ነው። ሌላው ደግሞ እንደ ካታሎግ አዘጋጅቻለሁና ለምሳሌ አንድ ልደታ ለሚለው የተጻፈውን ከስንክሳር እየወሰድን ለእያንዳንዱ ስዕል መግለጫ ኖሮት ሁሉም ሰው በእጁ እንዲኖረው ማለት ነው። እንደሱ አይነት ሀሳብም አለ። ወደፊትም ደግሞ አበይት በዓላትን ለብቻ የስዕል ኤግዚቢሽን፣ ሰሙነ ሕማማትን ለብቻ የስዕል ኤግዚቢሽን እንደሱ አይነት እቅድ አለኝ። ከአክሱማውያን ዘመን ጀምሮ ስዕል በኢትዮጵያ ቤተክርስቲያን ቦታ እንደነበረው የአርኪኦሎጂ ግኝቶችና የጥንት አብያተ ክርስቲያናት ፍርስራሾች ያመለክታሉ። በተለይ በዘመነ አክሱም ተሰርተው በከፊል የፈረሱና ከመፍረስ የተረፉ እንደ አብርሃ ወአጽብሃ፣ ደብረ ዳሞ ገዳም፣ መርጦ ለማርያም ወዘተ ያሉት አብያተ ክርስቲያናት የያዟቸው ስዕሎች የዘመኑን የስዕል ጥበብ አሻራ ያሳያሉ። ለዛሬዎቹም ሰዓሊያን በግብዓትነት የሚጠቅሙት እነዚህ ስዕላት ዘመን ተሻጋሪ በሆነው በማይደበዝዝ ቀለማቸው፣ በአሳሳል ጥበባቸው በያዙት ዘርፈ ብዙ ታሪክ የሚያስደንቁም ናቸው። ለአርቲስት ሳሙኤልስ ያስደነቀው የቀደመ የስዕል ስራ ይኖር እንደሆን ጠየቁ። አሁን በትክክል ቤተክርስቲያኑን አላስታውሰውም፣ ግን ጥንታዊ ቤተክርስቲያን ነው። ጣና ገዳማት ይመስለኛል። አንድ ምዕራፍ የሚያክል ታሪክን በስዕል ተርከውታል ከእስከ እና እሱ በጣም ነው የገረመኝ። ማለት አንድ መጽሐፍ እንደማንበብ ቁጠሪው። ቆመሽ ስታይ የሆነ ነገር ይፈጠራል፣ ከዛ የሚቀጥል እያለ ስቶሪ ነው እና ስቶሪ ቦርድ ተስሎ ታያለሽ። እና በተለይ ገዳማት እንደዚህ የጥንት ገዳማት እንደሱ ናቸው። አንደኛ እሱ በጣም ነው የሚያስገርመኝ። ሁለተኛ የሚጠቀሙበት ቀለም የኛ ቀለም በጊዜ ብዛት አለ በጣም በአጭር ጊዜ ውስጥ ፌድ ያደርጋሉ። ውበታቸው ይጠፋል፣ መልካቸው ይቀየራል፣ ይፈረፈራሉ። አንዳንዶቹ እንደውም ብዙ አብያተ ክርስቲያናት ያየሁት እንደው ምሳሌ ባደርግሽ የደብረ ገሊላ ካቴድራል በ78 ላይ ተመርቆ የተከፈተው እንግዲህ 2000 ላይ በጣም ተበላሽቶ ነበር። ምን ያህል ዓመት ነው? በጣም ትንሽ ዓመት 500 ዓመት የሞላቸው ስዕሎች አሉ እና ቀለማቸው ጭራሽ ወዙ ጨምሮ ምናምን ታያለሽ እና
ይሄ ጥበብ በጣም ነው የሚያስደንቀኝ። የአባቶቻችን አቅም ደርሰውበት የነበረው ልዕልና በጣም ነው የሚገርምኝና ይሄ በጣም የሚያስደንቀኝ ነገር እሱ ነው። ሌላው ያለቀስኩበትና እንባዬን መቆጣጠር ያቃተኝ የላሊበላን አብያተ ክርስቲያናት ያየው ጊዜ ቤተ ማርያም ላይ ሀረጋትን በድንጋዩ ላይ ሀረግ ቀርጿል እና ምን ያህል መርቀቅና ምን ያህል መታደል እንደሆነ አስቢው። እኛ በቀለም ለመሳል የምንቸገራቸውን እሱ ሀረጋትን በአለት ላይ መስራት ይሄ ያውም የዛሬ ስንት መቶ ዘመን 800 ምናምን ዘመን የእጅ መሳሪያዎች እንደዚህ ባረቀቁበት ዘመናዊ መሳሪያዎች በሌሉበት ዘመን አይሹ እንትን የስጋዊ ጥበብ ብቻ ሳይሆን መንፈሳዊ ጥበባቸውም በጣም ልዕልና ላይ ደረሰ ስለነበር እሱ በጣም ነው የገረመኝ። የቤተ ጊዮርጊስን ህንፃ አሰራር ስታዩ፣ ቤተ ገብርኤል፣ ቤተ አማኑኤል በቃ ልነግርሽ አልችልም። ሰውነቴ ይንቀጠቀጥ ነበርና ምን ያህል እንደ ሃይማኖት የኦርቶዶክስ ተዋህዶ እምነት ተከታይ መሆኔ እንደ ሀገር ደግሞ የኢትዮጵያ ልጅ መሆኔ እነዚህ አባቶች የነበሩባት ምድር ላይ መፈጠሪ ሲያኮራኝ ከ800 ዓመት በኋላ ዘመን በሰለጠነበት ዘመን ደግሞ እኔ የእነሱን ሩብ አለመስራቴ ደግሞ በጣም አሳፍሮኝ በጣም ነው ያለቀስኩት የሆነት ለመናገር እና የሚገርም ልዕልና ነው። በቃ የሚገርም ልዕልና በአንደበት ልትገልጪው የማትችይው። አሁን እኮ የውጭ ተመራማሪዎች ኢትዮጵያውያን አልሰሩትም ወደ ማለት ደርሷልና ይህን የምታየው የእኛን ስልፍና ሲያዩት የነዛ ልጆች እንደዚህ ከሆኑ ያንን እነሱ አይሰሩትም። አንደኛ። ሁለተኛ ታሪክ መሻማት። እኛ ታሪካችንን በወጉ የመሰነድ ታሪካችንን በወጉ የማጥናት ልማድ የለንም። አንቺ የተሻልሽ ከሆንሽ እኔ አንቺን የማድነቅ ለአንቺ የተለየ እውቅና መስጠት እንደሱ አይነት ባህል የለንም። እርስ በርስ መኮራኮሙ ነው እና መገፋፋቱ ይበዛልና በዚህ ስታዩ የቤተክርስቲያናችንን እንትን በጣም እኛ አልደረስንባትም እና ያ ጊዜ ያ ቀን ለእኔ በጣም የተለየ ነበር። የምር በቃ በጣም ኩራትና በጣም ህፍረት የተሰማኝ ቅድም እንዳልኩሽ በአባቶቻችን ልዕልና ኮርቼ በራሳችን ደግሞ በዚህ ደረጃ ወርደን ሳየው በጣም ነው ያሳፈረኝ። ቀለማት ሐዘን ወይም ደስታ አሊያም ፍርሃትን ይገልጻሉ በሚል የራሳቸው ሳይኮሎጂካል ተጽዕኖ እንዳላቸው ደጋግሞ የሚገልጸው አርቲስት ሳሙኤል ለመሆኑ የቤተ ክርስቲያኒቱ የቀለም ቅብ ከዶግማና ከቀኖና አንጻር የተወሰኑ እንደመሆናቸው የሚፈጥሩት ተጽዕኖ ምን ይመስላል? አብዛኛዎቹ የቤተ ክርስቲያን ስዕላት በመስራች ቀለሞች ነው የተሰሩት። አብዛኞቹ በምታያቸው ደረጃ ማለት ነው ሰማያዊ፣ ቢጫና ቀይ ቀለማት ናቸው አብዛኞቹ ለምታገኛቸው። እነዚህ ቀለማት መስራች የተባሉበት ምክንያት ወደ ምንም አትከፊያቸው፣ ወደ ምንም አይከፈልም። ሰማያዊን ወደ ምንም ልትከፊያቸው በቃ ሰማያዊ ነው የመጨረሻው ወይም ኦሪጂናል ነው። ቢጫም በተመሳሳይ ቀይም እንደዛው። አረንጓዴ ብትይ ግን አረንጓዴ ለምሳሌ ትከፊዋለሽ አይደል? ቢጫና ሰማያዊ ተደባልቀው ነው እሱን የፈጠሩት። ሁለተኛ ቀለማት ወይም ሰከንደሪ ከለር የሚባለው ማለት ነው። ብርቱካንም ብታየው እንደዚሁ ትከፊዋለሽ፣ ቢጫና ቀይ እየፈጠረው ነው። እንደዛ እያልሽ የቀለማት ውህድ እየፈጠራቸው የሄዱ ከ800 በላይም ቀለማት አሉ ይባላል። ግን መስራቾቹ 3 ናቸው እና እኔ እነዚህን ቀለሞች አባቶች ለመመረጡ እያልኩ በጣም ረጅም ጊዜ በጣም የሚገርመኝም የሚደንቀኝም ለምሰሽ ሃይማኖትሽ ወይም ነገረ ድህነት የሚባለው ጥርጣሬ ወይም የተከፈለ ልብ ከሱ ጋር አብሮ አይሄድም። የተከፈለ ልብ ካለሽ ነገረ ድህነት ችግር አለ አንቺ ጋር፣ ወይም እምነት ችግር አለ። ለምሳሌ እንደ ጴጥሮስ በውሃው ላይ መራመድ ፈልገሽም ከእንደገና ሰምጤውን ብለሽ ፈርተሽም አይሆንም። አንድ ወጥ መሆን አለበት እና እነዚህ ቀለሞችም እንደሱ ናቸው፣ አንድ ወጥ ናቸው እና ለዛ ይሁን የመረጧቸው ላለው አክቹአሊ እንትን ብዬ ደረስኩበት አይደለም። ቀለሞቹ በጣም እንትን ናቸው፣ ጉልበታም ቀለሞች ናቸው። በሰው አስተሳሰብ ላይ፣ በሰው ማህበራዊ ህይወት ላይ፣ በሰው ፍልስፍና ላይ፣ በሰው የዕለት ተዕለት እንቅስቃሴ ላይ በጣም ከፍተኛ ተጽዕኖ ያሳድራሉ። ብትወጂም ባትወጂም፣ የቀለም ትርጓሜ ቢገባሽም ባይገባሽም፣ ስለ ቀለም ብትማሪም ባትማሪም፣ ቀለማት ግን በጣም ኃይለኛ ጉልበት አላቸው። አይንን ለመሳብ፣ ቀልብን ለመሰብሰብ፣ ትኩረትሽ አንድ ነገር ላይ እንዲያርፍ ለማድረግ፣
ወይም ደግሞ የተረበሸ ስሜት እንዲኖርሽ እንድትጨነቂ እንድትበጠበጪ የማድረግም ጉልበት አላቸው ቀለማት። ስለዚህ እነዚህን ቀለማት በጣም አዋህደው ነው የሚሰሯቸው። በጣም የሚያስደንቀኝ ነገር ልንገርሽና ቀይ ቀለምና ሰማያዊ ቀለም ብዙ ጊዜ የማይገናኙ ቀለማት ናቸው። ቀይ የሞቃት ቀለም የመጨረሻ ጥግ የሚባል ነው። ሰማያዊ ቀለም የቀዝቃዛ ቀለም የመጨረሻ ጥግ የሚባል ነው። እነዚህ ቀለማት አንድ ላይ ሆነው የማይረብሹት ስዕሎች የማየው በቤተክርስቲያን ስዕላት ላይ ለምሳሌ የእመቤታችንን ስዕል ብታይ የጌታችንን የክርስቶስን ስዕል ብታይ አብዛኛውን ጊዜ በሰማያዊና በቀይ ነው የሚሳሉት። እነዚህ ቀለማት ግን ሲጣሉ ወይም አይንሽን ሲረብሹት አታይም። ግን ማንኛውም ሰው ይሄን ፕሮግራም የሚያይ ሰው ሊሞክረው ይችላል። ለምሳሌ ቤቱን ሰማያዊና ቀይ ቀለም ቢቀባው ምናልባት ከተወሰነ ጊዜ በኋላ የአእምሮ ችግር አጋጥሞት ሕክምና ሁሉ ሊገባ ይችላል። በጣም የሚረብሹ ቀለሞች ናቸው አንድ ላይ ሲሆኑ ማለት ነው። እኛ ጋር የሚያዋሃዱበት መንገድ በጣም ነው የሚገርመኝ። ሌላው ፓተርንም በተመሳሳይ የስዕል ፓተርኖቻችን የምንጠቀማቸው መስመሮችም ራሱ በጣም ጉልበታም መስመሮች ናቸው በቤተክርስቲያን ስዕላት ውስጥ የማያቸው ማለት ነው። በስዕላቱ ብቻ ሳይሆን በአጠቃላይ በህንፃ ቤተክርስቲያኑም ብታዩ፣ በከበሯችንም በዩ፣ በጸናጽልም ብታዩ፣ በአጠቃላይ በንዋየ ቅድሳቶቻችን የምታያቸው የዲዛይን መስመሮች በጣም ጉልበታሞች ናቸው። ለምሳሌ በጣም ብዙ ነገር ላይ የምናገኘው ክብ ነው። ለምሳሌ አሁን ካቴድራሎች እየበዙ ሄዱ እንጂ የኛ የራሳችን የቤተክርስቲያን ቅርጻችን ክብ በነበረ ጊዜ ያውም 3 ክብ የመቅደሱ አለ የቅዱስ አለ እና ይሄንን ቅርጽ ሲሰሩ እና ሲያስቡት እኔ በጣም ነው አሁን ቁጭ ቤት ሳስበው በጣም የምደነቀው። ክብ መስመር ከአስማሪው በስተቀር የቱ ጋር ተጀምሮ የቱ ጋር እንዳለቀ አታውቅም። ስለዚህ የሆነ ዘላለማዊ ስሜት አለው፣ የማይመረመር ስሜት አለው፣ ሚስጥራዊ ስሜት አለው። በዛ ላይ ክብ መስመሮች ለጋስ ናቸው፣ በጣም ቸር ናቸው። ይሄ ፖዚቲቭ ኢነርጂን የሚፈጥሩ ናቸው። ብዙ እንትኖች ንዋየ ቅድሳቶቻችን ብታያቸው እንደሱ አይነት ስሜት አላቸው። የቀደሙ እግዚአብሔር ይስጥሽ፣ በተለይ የቀደሙት እሱን ስርዓት የጠበቁ ናቸውና ክብነት በጣም ብዙ ነገር አለው፣ ሙሉነት አለው። ይቺ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትባል ሙሉነቷን፣ ስፋቷን፣ ረቂቅነቷን፣ አይመረመሪነቷን ሁሉ ያሳያል። ምክንያቱም የፈጠራት የመሰረታት በተመሳሳይ የማይመረመር ሙሉ ዘላለማዊ የሆነ አምላክ ስለሆነ እና ይህንን ማሳያ ይመስለኛል። አብዛኛው ነገሮቻችን በሱ ልክ የተሰሩ ነበር። እንደውም አንዳንድ ከከተማ ወጥተሽ አንዳንድ ቤተክርስቲያን ስታገኝ ገረገራው ራሱ 3 ነው እና አጥሩ 3 ጊዜ በክብ እሱን ራሱ በክብ ነው የሚያጥሩት እና ይሄ በጣም ለኔ በጣም የሚያስገርመኝ ነው። እነዚህ አይነት ፓተርኖችን አስበው የሚሰሩ አባቶች ነበሩ። አይተሽ ከሆነ እኮ ምግባችንን በተመሳሳይ ክብ ነው፣ ማህሌቱ ሲያልቅ መጨረሻ ክብ ነው የሚሆነው፣ ብዙ ነገሮቻችን ክብ ነው የሚሆኑት እና እነሱን አሁን ሉዝ እያደረግናቸው የመጣን ይመስለኛል። አሁን ካቴድራል ትልልቅ ካቴድራሎች ብዙ አማኝ በመያዝ በውበታቸውም ምናልባት ጥሩ ናቸው ሊባል ይችላል። እኔ ግን እንደ ክብ ቤተክርስቲያን አንጀት የሚያደርሰው የለም። ብዙ ትርጉሞችን አቅፎ የያዘ ስለሆነ እና መስመሮቻቸው የፓተርኖቻቸው በጣም አስገራሚ ናቸው፣ ቀለሞቻቸው ብቻ ሳይሆን። ቤተ ክርስቲያን ካልተጠቀመችባቸው የጥበብ መስክ አንዱ የቲያትርና የተውኔት ስራ ነው የሚሉ በርካቶች ናቸው። በዓለሙ መስክ አድጎና ብዙ ተመልካች ያለው የቲያትር ስራ በኢትዮጵያ ታሪክ እንደነ ሎሬት ጸጋዬ እና አብዬ መንግስቱ ሌሎቹም በቀደሙት ጠንካራ መሰረት የጣሉ ተዋናያንና ደራሲያን ናቸው። ታዲያ እነዚህ ደራሲያን መነሻቸው ቤተ ክርስቲያን መሆኑ ቤተ ክርስቲያኒቱ የሰጠቻቸውን እውቀት አመላካች ነው። ታዲያ ለምን ዛሬስ በቤተ ክርስቲያኒቱ አስደናቂ ተውኔቶች ጠፉ ስላነሳው እውነቱን ለመናገር ደብረ ገሊላ ቅዱስ አማኑኤል ካቴድራል እግዚአብሔር ይመስገን ሰንበት ትምህርት ቤት እኛ በነበርን ጊዜ ቲያትር በጣም ነበር የሚሰራው። ቲያትር በጣም ነው የምንሰራው ስልሽ እንደውም አንዳንዱ ከፕሮፌሽናል አብያተ ቲያትሮች የተሻለ ስለነበርኩበት አይደለም የሚልሽ። ለምሳሌ መጽሐፍ አዳፕት እናደርግ ነበር። አዳፕቴሽን ምን እንደሆነ ሳናውቅ ማለት ነው። እዚህ ቤተክርስቲያን ብዙ ነገር አለ የሚልሽ ለዛ ነው። ዩኒቨርሲቲ ሳልገባ በዲግሪም በማስተርስም በዲፕሎም ሳልመረቅ ሌሎቹ ሳይመረቁ
ይሄን እውቀቱ በደንብ ሳይኖረን ግን አዳፕት እናደርግ ነበር ከመጽሐፍት። ለምሳሌ የብላቴን ጊታሩ አይደለም እንዳልካቸው መኮንን መጽሐፍ አዳፕት አድርገን ነበር እና እንደው ቢያንስ በአመት 2-3 ትልልቅ ግራንድ ፕሮዳክሽን እንሰራ ነበር። የ3 ሰዓት ቲያትር፣ የ2 ሰዓት ተኩል ቲያትር ምናምን የ4 ሰዓት ቲያትርም ሰርተን እናውቃለን። ለምሳሌ ብሔራዊ ቲያትር ይዛኔ 8 ብር ነበር መሰለኝ መግቢያ፣ እኛ ጋር 15 ብር። ከዛ በጣም ብዙ ሰው አዳራሽ እየሞላ ተመለሰና ትልልቅ ሰዎች ሳይገቡልን ሲቀሩ ዋጋ ይጨመር ተብሎ 20 ብር፣ ከዛ በኋላ 30 ብር እየተባለ እስከ 50 ብር ድረስ በየሳምንቱ ነው የሚልሽ። ልክ እንደ ቲያትር ቤት በየሳምንቱ ቲያትር እናሳይ ነበር እና በትልልቅ ዋጋ ማለት ነው። ፖስተር ከተማ ውስጥ በሙሉ ነበር እየዞርን የምንለጥፈው። ምንም አይቀረንም አልኩሽ የምንለጥፍበት ቦታ። የምር በጣም ትልቅ እንቅስቃሴ ነበር። ለአብያተ ክርስቲያናት ማሰሪያ ራሱ ሌሎች ደብሮች እየሄድን ቲያትር እንሰራ ነበር። ለምሳሌ የማስታውሰው የቦሌ መድኃኔዓለም ሲሰራ እዛ ሄደን አቅርበናል፣ ገቢ ማሰባሰቢያ ማለት ነው። እና ወጣቱ በጣም ነበር የሚወደው። አዳራሻችን ሞልቶ መትረፍ በቃ የሁል ጊዜ እንትን ነበር እና በዛ በጣም ብዙ ስራ ሰርተናል ብዬ አስባለሁ። ግን አሁን ደግሞ ባለኝ ደግሞ ጊዜ የተለያዩ ሰንበት ትምህርት ቤቶች እየሄድኩ አገለግላለሁ። አሁን አንድ ቦታ አይደለም ብዙ ቦታዎች እዞራለሁ እና ቲያትር አስተምራለሁ። ሌሎችም ብዙ የጥበብ እንትኖችን አስተምራለሁ። እዛ ሳስተምር የሚያጋጥመኝ ነገር ግን ያሳዝነኛል። የእውነት አብዛኛው ጊዜ ቲያትርን እንደ እንትን ነው የሚያዩት፣ እንደ ፌዝ፣ ይሄ ቁም ነገር የሌለው ነገር። እንደውም ተመሳሳይ አንድ ኤክስፒሪየንስ አለ በኢትዮጵያ ቲያትር ታሪክ ውስጥ። ቲያትር እንደጀመሩ ሰሞን እና ይፍታይ ንጉሴ ነገስታቱ መጥተው ቲያትር እንዳዩ ይፈልጋሉና የቲያትር ጨዋታ ኑና ተመልከቱ ይላሉ። ከዛ ጨዋታ የምትለዋን ቃል ወስደው የልጆች የማይረባ ጨዋታ እንደሆነ ነው ተመልካቹ ወይም በዘመኑ የነበሩ ትልቅ ሰዎች ያሰቡትና ይህንን ለመቀየር ብለው ቁም ነገር ያለበት ጨዋታ ብለው ያስተዋውቁ ነበር። ቁም ነገር ያለበት ጨዋታ ማለት ጨዋታነቱ በመድረክ ተጠንቶ ገጸ ባህሪ ወስደን ታሪክ ፈጥረን መስራታችን ነው ጨዋታ የሚያስብለው። በዛ ውስጥ ግን ያለው ጉልበት ግን ልነግርሽ ከምችለው በላይ ነው። እንደውም የቲያትር ሊቃውንት ምን ይላሉ መሰለሽ? ቲያትር ቤት ገብተሽ ስትወጪ የነበረሽ ማንነት ይዘሽ አትወጪ። ወይ የሆነ ነገር ተጨምሮ ወይ ተቀንሶ ነው የምትወጪው። ልክ ኦፕራሲዮን ክፍል ገብተሽ እንደመውጣት ነው ይላሉ። ሰውን የመለወጥ ጉልበቱ በጣም ኃይለኛ ነው፣ ፍጹም ኃይለኛ ነው። ለምንድነው? የሳቅሽ የሚሆን እያለቀሽ ወይ ትራጀዲን የሚሆነው ወይ ኮሜዲን የሚሆነው ወይ ደግሞ ትራጃይ ኮሜዲ። አሁን ትራጀዲ የሚባለው ጭፈግ ይሉታል በአማርኛ፣ ኮሜዲ ደግሞ የሚባለው ፍግ ይሉታል ወይም አስቂኝ። ከዛ የሁለቱን ጥምር የያዘው ደግሞ ትራጃይ ኮሜዲ። አማርኛ እሱ መፍታት አቅቶት የቤተክርስቲያን አባቶች ናቸው የተረጎሙት። ቅድም እንዳልሽው ምን አሉት? ሀዘን ከፍስሐ አሉት። እና እንደሱ አይነት ተውኔቶችን ስታይ እያሳቀሽም ቢሆን የሆነ ለውጥ ያመጣብሻል በህይወትሽ ውስጥ፣ እያስለቀሰሽም ቢሆን። ሲያስቅሽ ምን አለው መሰለሽ? ከነገርየው ባዳ ነኝ ብለሽ እንድታስቢ አድርጎሽ ነው የሚያስቅሽ። እዛ ጋር እየተከናወነ ካለው ታሪክ እኔ ገለልተኛ ነኝ ብለሽ የውጭ ሰው ሆነሽ ነው የምትስቂው። የነገሩ አካል ነኝ ካልሽ አትስቂም። ይሄን ታውቂያለሽ። ለምሳሌ እጅግ በጣም የምታከብሪው ሰው ንግግር ሊያደርግ እየወጣ የምትወጂው የምትንሰፈሰፍለት የምታከብሪው ሰው በጣም ብዙ ሰዎች በሺህ ምናምን የሚቆጠር ሰው ተሰብስቦ ንግግር ሊያደርግ ሲወጣ አድናቅፎት ቢወድቅ ሌላው ሊስቅ ይችላል፣ አንቺ ግን አትስቂም። አንቺ የነገርየው አካል ስለሆንሽ ነው። በተመሳሳይ ለምሳሌ የአእምሮ ዝግመት ያለበት ልጅ የወለደች እናት በቲያትር የአእምሮ ዝግመት ያለበት ልጅ እየሰራው ባስቅ እሷ አትስቅ። እንደሱ አትስሩም የሚባለው በቲያትር ለዛ ነው። በተፈጥሮ ችግር በፍጹም መቀለድ በቲያትር ሕግ በጣም የተከለከለ የሆነውም ለዛ ነው። ባለ ጉዳዩ ባለ ህመሙ የበለጠ ህመም ይዞ ነው የሚመለሰው። ስለዚህ የምትስቂው ለማንኛውም አንቺ የነገሩ ባለቤት ሳትሆኚ ስትቀሪ ነው። ስለዚህ ገለልተኛ ያደርግሽና ከነገሩ እንድትስቂ ያደርግሻል። ግን ህይወትሽ ውስጥ የሚፈጥረው ጫና ከማልቀሱም በላይ ይሆናል አንዳንድ ጊዜ። በትራጀዲ ደግሞ በአሳዛኝ
ታሪክ ስንተርክ ደግሞ ምን ይሆናል መሰለሽ የምናስለቅስሽ ፒዩሪፋይ እንድታረጊ ነው ከገባሽበት መከራ ከገባሽበት ችግር ለምሳሌ አለማመንም ከሆነ ካለሽበት አለማመን ወይም ደግሞ በሱስ ተዘፍቀሽ ከሆነ በሱስ በተዘፈቀው ህይወትሽ ነው የምታለቅሽው ከዛ አልቅሰሽ ግን ፒዩሪፋይ አድርገሽ ወይም ነጽተሽ እንድትወጪ ነው የሚያደርገው ቲያትር ጉልበቱ እንደሱ ነው ተወስኛለሽ ከወሰንሽ አትመለሽ ይሄን ጉልበት ያለውን እንትን ለቤተክርስቲያን ለመጠቀማችን በጣም ነው የሚገርመኝ ነው አንደኛ ሁለተኛ በጣም እኛ ሪች ነን በጣም ባለጸጋዎች ነን ለምሳሌ የግብጽ ኦርቶዶክስ በጣም ነው የሚጠቀሙበት በፊልምም በቲያትርም በሚገርም ሁኔታ እንደውም አንድ ሰሞን እኛ ጋር መተርጎም ጀምረን ነበር የነሱ የሰሩትን እንትን እንደውም በጣም ብዙዎቹ ጸጸት ያለባቸው ናቸው እነሱን ሁሉ እየተረጎም እናሳይ ነበር አንዳንዶቹ እንደውም የኛ ታሪኮች ናቸው የሚገርምሽ የኛ ቅዱሳን ታሪኮች እነሱ የሚሰሩት እኛ ጋር ሁልቆ መሳፍርት የሌለው ጸጋ እያለን ታሪኩን አንሰራው ለምሳሌ ሙዚቃዊ ቲያትር የሚባል አንድ ጀነራል አለ እሱን ነው የዲግሪ ማሟያ ጥናት ያደረኩትና እሱን ሳነብ የተመሰረተው በ1920ዎቹ በአሜሪካ ነው እኛ ቤተክርስቲያን ውስጥ ደግሞ ግብረ ሕማማትን ነው ለማመሳከሪያ ያቀረብኩት የነበረውና ግብረ ሕማማት የተጻፈው በ13ኛው መቶ ክፍለ ዘመን ነው እዛ ውስጥ ለምሳሌ ዝማሬዎች አሉ እንቅስቃሴዎች አሉ ቃለ ተውኔቶች አሉ ዲያሎግ የምንላቸው እዛ አሁን በዓለም ላይ እንደምታዩ የፈጠራ ድርሰት ሳይሆን እውን የሆነ አማናዊ የሆነ ህይወት የሆነ ነው እዚህ የምታገኙ ነገር ግን በዚህ ውስጥ እንደውም ዓለም እስከዛሬ ድረስ አይቶት የማያውቅ የሚገራርሙ ጸጋዎች አሉት እዚህ ውስጥ ታንቢው ለምሳሌ ፈረንጆቹ እኛንን የመሰረት ነው ብለው የሚያስቡት አንድ ፓተርን ሶንግ የሚባል ዜማም ንግግርም ያልሆነ በሁለቱ መካከል ያለ እኛንን የፈጠር ነው ብለው ነው የሚያስተምሩት ግን ይልሽ የዛሬ 13ኛው መቶ ክፍለ ዘመን ከዛ በፊት ግን እኛ ቤተክርስቲያን አለ ለምሳሌ አሁን ዜማም ንግግርም ያልሆነ መልእክተ ዮሐንስ ሐዋርያ የሚለው ንባብም አይደለም ዜማም አይደለም መሃል ሁለቱን የያዘ እኛ ጋር ነው መሰረቱ ያለው የሚገርምሽ የምንም ነገር ጥንተ መሰረቱ እኛ ጋር ነው ያለው ያውም እዚህ ቤተክርስቲያን ውስጥ ሊትሬቸሩን በተመለከተ አሁን ሁሉ ያነሳሉ ቅዳሴ ማርያምን መንፈሳዊ እንትኑን ብቻ ሳይሆን እስኪ ሊትሬቸሩን ማንቢውማ ነገሩን ሊገልጽበት የሞከረበት መንገድ ያ ነገረ ድህነት ያ ምስጢረ ስጋዊ የተገለጸበት መንገድ በቅዳሴ ውስጥ በጣም ነው የሚገርም ማነው ትንሽ ፍጥረት ስትሆኚ ያን እሳተ መለኮት በወደሽ ባደረ ጊዜ እንዴት አላቃጠለሽ መጋረጃው ቤት በኩል ተጋረደ ቤት ምኑን ነው የሚያሳየው ያ በግዝፈቱ የማይወሰን ልትገልጪው የማትችው እጅግ በጣም ረቂቅ አብስትራክት የሆነውን ሐሳብ ለኛ ለሰው ልጆች እንዲገባን አድርጎ ይገልጽልሻል በሚገርም ሁኔታ የሥላሴ አንድነትና ሶስትነት ሚስጥሩ በጣም ረቂቅ ነው የኛ ቤተክርስቲያን የምታስረዳበት መንገድ በጣም ነው የሚገርመኝ ለኛ አይምሮ እንዲመጥን አድርጋ ምሳሌ ጸጽ ቢኖረው ግን እንዲመጥን አድርጋ የምታቀርብበት አማርኛ ቋንቋው የሰዋስው ብስለት በጣም ነው የሚገርመው ለምሳሌ በፀሐይ ክብነት ሙቀትና ብርሃን አይተሽዋል ለኔ ላንቺ በጣም ትንሽ ለሆነው ፍጥረታት ይሄ ነገር እንዴት ሆኖ በሚገርም ሁኔታ እንደተገለጸ ይሄ ሊትሬቸር እኛ ጋር ነው ያለው ቅኔ ግጥሞች ውስጥ ብትመጪ አሁን እኛ ሰንበት ትምህርት ቤቶች እኛ የምንገጥማቸውን ግጥሞች አይተሽ አባቶቻችን የሚገጥሙት አንድ ቅኔ አንድ ጉባኤ ቃና ወይ አንድ መወድስ ወይ አንድ ክብሪት የምንላት ግጥም አንዷ ስንኝ ወይ ሁለቱ መስመር የሚይዙት ፍልስፍና ስፋት ለምሳሌ በትርጓሜ ያለው ታሪክ አለው ሚስጥር አለው ሁለት መስመር እኮ ነች አሁን ይሄ ሊትሬቸር ዓለም ላይ የትኛውም ዓለም ላይ ነው የሚልሽ ኢትዮጵያ ውስጥ ታዩ ሰለጠንን በሚሉት ዓለማት የትም ፈልግሽ የማታገኙ ፖኤትሪ እኮ የሚባለው ወይም ቅኔ የሚባለው እኮ ሰምና ወርቅ ከያዘ በቂው ነው ሰምና ወርቅ ይዘው ታሪክ ይዘው ሚስጥር ይዘው ከዛ ትርጓሜ ያስፈልጓቸው የሚገርሙ ሰዎች ናቸው
በቃ ከቃላት በላይ ይሆን። ይሄ ሊትሬቸር የኛ ነው። ዜማ ካልሽ ቅዱስ ያሬድ የሰራው ዜማ ስልት በዓለም ላይ ምንም ድምፅ ከሱ ውጪ አይደለም። አማኑኤል ሰንበት ቤት የነበርን ጊዜ ብዙ ጳጳሳትን እንጠራ ነበር። ብዙ ሊቃውንት ይጠሩ ነበር። ቲያትር ሲታይ መተው ያዩ ነበር። አይተው አስተያየት ሰጠው አድንቀው ነው የሚወጡት። በጣም የሚገርምሽ ነገር የኢትዮጵያ ቲያትር ሲጀመር ለምሳሌ ብሔራዊ ቲያትር እንደምሳሌ ልንገርሽና የጀመረው ዳዊትና ኦሪዮን ብሎ ነው ቲያትር የጀመረው እና የመጀመሪያ ቲያትሮችን ብታይ መንፈሳዊ ናቸው። ከዛ ስነ ስቅለት ነው የተሰራው። በኢትዮጵያ ብሔራዊ ቲያትር ላይ ስነ ስቅለት ቲያትር ተሰርቷል። መጀመሪያ ዳዊትና ኦሪዮን፣ ከዛ ስነ ስቅለት፣ ከዛ ብታያቸው ሰውና ምንድነው የሚል መንፈሳዊ፣ ከዛ ስነ ምግባራዊ፣ ከዛ በኋላ ትችቱ ምናምን እየበዛ ሲመጣ ወደ ዓለማዊ ሀሳብ እየሄዱ መጡ። በዚህ ላይ ደግሞ ፕሮፌሽኑ ቲያትር ፕሮፌሽን ደግሞ ምን እንደሚያደርግ ተቀደሽ በጣም ቁጥብ፣ በጣም ኩሩ፣ በጣም ጸያፍ ነው። ዝም ብለሽ ያልሆኑ ቃላቶችን መጠቀም የማትችይበት ሙያ ፍጹም የተከለከለ። በየአብያተ ክርስቲያናቱ በኪነ ጥበብ ክፍል ተዋቅረው በተለይ በበዓላት ዋዜማና አንዳንዴም ደግሞ ጠንከር ባሉ አብያተ ክርስቲያናት በየወሩ ተውኔትና ስነ ጽሑፍ የሚያቀርቡ የሰንበት ትምህርት ቤት ወጣቶች መኖራቸው ይታወቃል። እነዚህ ወጣቶች ባልተሟላ አልባሳትና ያለምንም ክፍያ የሚታትሩ ይብዛም ይነስም በተውኔት ስራ ተሳትፈው ሊያስተምሩ እየጣሩ ነውና ሊመሰገኑ ይገባቸዋል እላለሁ። ይሁንና በስነ ጽሑፉም ይሁን በተውኔት ስራ ለሊቃውንቱ ሲቀርብ ግን በቃላት አጠቃቀምና በያዘው የሐሳብ ግዘፍ ለሊቃውንቱ ያለመመጠን፣ በልካቸው አለመድረስ ችግር ግን ይስተዋላል። ግን ወደኛ ጋር ስትመጪ ቅድም ያልሽው በጣም መሰረታዊ ነገር እንደው መሰለሽ የሚመጥን አይደለም። ግን እነዛ ወጥተው እዛ ጋር ቅድም ያልኩሽን የሰሩት እነማን ናቸው ካልሽ የቤተክርስቲያን ትምህርት የተማሩ የአብነት ተማሪዎች የነበሩ ቤተክርስቲያን አገልጋይ የነበሩ ዲያቆናት የነበሩ ናቸው። የኢትዮጵያን ቲያትር አድርገው ያቆሙት። የሚገርምሽ ነገር እኛ ጋር ስትመጪ ግን ታዩ ቋንቋን እንደዚህ በደንብ መራቀቅ፣ ፊደላትን አናውቃቸውም። የፊደላትን እንግዲህ ፊደል የመጨረሻው ነው። የፊደልን ትርጉም አናውቀውም፣ ጥቅሙን አናውቀውም፣ ጉዳቱን አንለያቸውም። ለምሳሌ አመት ብለን ስንጽፍ በአይኑና ነው አይኑ ነው የምንጽፈው፣ በአልፋው አይኑ ነው የምንጽፈው። በዓል ብለን የምንጽፈው በአይኑ አ ነው በአልፋው አ። ይሄ ትርጉም እንደሚለውጥ ሁሉ እንደሱ አናስብም። በዚህ ልክ እኛ ብቁ አይደለንም። አንደኛ። ሁለተኛ ቅድም ያልሽው ነገር ደግሞ ሊቃውንቱን የሚመጥን ነው ወይ ካልሽ አይደለም። ግን ብንሰራ እዛ እንደርስም ወይ እንደርሳለን። ቤተ ክርስቲያኒቱ ካላት ዘርፈ ብዙ የጥበብና የታሪክ ድርሳናት አንጻር ለሰዓሊያንና ለተዋንያን የማያልቅ ሀብት ናት ማለት ይቻላል። ይሁንና ሰዓሊያኑም ይሁኑ ደራሲያን ተጠቅመውበታል ለማለት አያስችልም። በእርግጥ በፊልሙ ስራ የተሰማሩ የፊልም ስክሪፕት ጸሐፊያን በዘርፉ ተግዳሮት እንዳለባቸው ያነሳሉ። ከእነዚህም መካከል ለስራው የሚሆን በጀት አለመኖሩ ነው። ይሁንና ሰዓሊያኑም ቢሆኑ ቅዱሳት ካሏቸው ዘርፈ ብዙ ተጋድሎ አንድ ወይም ሁለት ሀሳብ ብቻ መዞ በስዕል የማስቀመጥ ችግር ይታያል። ዘርፈ ብዙ ተጋድሎ የፈጸሙ ጻድቃንን በአንድ ስዕል ብቻ መወሰኑ ለምን ይሆን ስላነሳው። በስነ ጽሑፍም ይሁን ቅድም እንዳልሽው በስዕላችንም ይሁን ለምንድነው በተለይ በስዕል ላይ ደግሞ ከመጣሽ ለምንድነው የማይጎላው ብትኝ፣ አሁን አዲስ ስዕል እኔ ድርሰት መስራት ስጀምር፣ ድርሰት ስልሽ ፈጠራ ሳይሆን በገድል ላይ ተመስርቼ መጽሐፍ አጥንቼ ምን የምሰራው ስዕል እንትኑ ብዙ ነው። ነቃፊው መነቀፍ ልክ አይደለም ማለት ነው። በጣም በቤተክርስቲያን ስርዓት ውስጥ መያዝ ያለብን ነገር መነቀፍ፣ ከስርዓተ ቤተክርስቲያን ከቀኖናው ከዶግማው እንዳንወጣ፣ ኢቭን ከባህሏ እንዳንወጣ በጣም ትኩረት መደረግ አለበት። በዝማሬም አሁን እንደምታየው በጣም እየጠፋን ነው። በስነ ስዕሉም እየጠፋን ነው። ቅድም ባልሻቸው በብዙ እየጠፋን ነው። ስለዚህ በጣም ያስፈልጋል። ይሄ ግን በእውቀት የሚያውቁ በዛ ጉዳይ ላይ እውቀት ያላቸው አባቶች መሆን አለባቸው። ያንን ክሪቲሳይዝ ማድረግ ያለባቸው። ግን ምን ይሆናል መሰለሽ፣ ማንም ሰው ይነሳና ይሄ ልክ አይደለም ብሎ ይነሳብሻል። ከዛ ነገሮቹ ልክ አይመጡ። ለምሳሌ በጣም አከራካሪ ነው አክቹአሊ፣ ግን ላንሳልሽ።
ምናልባት የሚሰማውም ሰው ሐሳብ እንዲኖረው እመቤታችንን ስል ጠይም አድርጌ ነጠላና የኢትዮጵያ ቀሚስ አልብሼ ሰራኋት። ከዛ በጣም ጭቅጭቅ አስነሳ። እመቤታችን የኢትዮጵያን ነጠላና እንትን ለምን ትለብሳለች ተብሎ ማለት ነው። ከዛ ጠይም አይደለችም ጠይም ነች። እኔ ደግሞ መከራከር ጀመሩ። ዕብራዊ ነው ክርስቶስ። ዕብራውያን ደግሞ በአለቀ ኪዳነ ወልድ ክፍሌ መዝገበ ቃላት ትርጉም መልካቸው ራሱ ደበብ ያለ እኛን የሚመስሉ ነው የተገለጸው። የዕብራዊ ከለር ፍጹም ኢትዮጵያዊ ጠይም ነው እና እሱን ጠቅሼ ምናምን ተከራከርኩ ማለት ነው። ካልተሳሳትኩኝ ነፍሳቸውን የሚማረው አቡነ ሰላማ የባሌ ሀገረ ስብከት ሊቀ ጳጳስ ነበሩ። እሳቸው ነበሩ። እሳቸው እንደውም ተቀበሉኝ። የሚገርምሽ እና ልብሱን ታዲያ ለምን አለበስካት አሉኝ። እንዴ ሮማውያን ሲስሏት የሮማውያንን ልብስ አልብሰው ነው የሚስሏት። ይህን ታውቂያለሽ። አሁን ብዙ አብያተ ክርስቲያናችን ስዕሎች ያሉት ለምሳሌ የሮማ ሰዓሊያን የሳሉት፣ የግብፅ የግሪክ የሳሏቸው ናቸው። የራሳቸውን አልባሳት ነው የሚያለብሷቸው። ግሪኮች ሰሩ የግሪክ አለባበስ እንትን ብሎ ያለብሷቸዋል። እኔ እነሱ ምንም መከራከሪያ የላቸውም። እኛ ግን ቢያንስ እመቤታችን ኢትዮጵያ ውስጥ መታ አርፋለች የሚል እንትን ስላለኝ እቺን እንኳን ይዤ የኛን ልብስ ላለብሳት እችላለሁ ከነ ሮማውያን ይልቅ። የሮማውያንን ልብስ ተቀብለን የኛን አንቀበልም። አሁን ይህንን የሚወስንልን ግን ሰው የለንም፣ አይሽ ወይም ክፍል የለንም። ስብከተ ወንጌልን የተመለከተ እንትን አለ ዲፓርትመንት አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማለት ነው። እያንዳንዱ ነገር የተመለከተ የራሱ ክፍል አለው አይደል? የኪነ ጥበብን የተመለከተ ደግሞ ክፍል ሊኖረው ይገባል ብዬ አስባለሁ። ለምሳሌ ዘማሪዎቻችን አሁን የክራር ክር ተቀይሮ በጊታር ክር ነው የምንጫወተው። ቤዝና ሊድ ክራር ተብሎ የምናያቸው የቤዝ ክርና የቤዝ ክር ናቸው፣ ስትሪንግ ተደርገው የምንጫወትበት። ታዲያ ያኛው ቅርጹን ይዘው ቢመጡ ምንድነው ልዩነቱ ካልሽ፣ ምንም ልዩነት የለውም፣ ተመሳሳይ ነው። ይቺ ቅርጽ ብቻ ነች ያለችው የቀረችን። ስለዚህ ያ ቶን ያ ኢትዮጵያዊ የሆነው ስሜት የኛ የለም። አሁን ራሷን ጠብቀው ካለችው አንድ ማሲንቆና በገና ነው። ዋሽንትም ወዴትም መሄድ ስላልቻለ ዋሽንት፣ እነሱንም አጠቃቀማችን ደግሞ እየተበላሸ ይሄ ስርዓቱ፣ ህጉ፣ ባህሉ ይፈቅድ የነበረውን እየሳትን እየወጣ ነው። ይሄ ለምን መጣ ካልሽኝ ቅድም ያነሳሽው ነገር ማን ነው ይህንን የሚቆጣጠረው? ስዕልና አብያተ ክርስቲያናት ስዕል ሲሳል የዛ ደብር አስተዳዳሪ ወይም የሆነ ኢንፍሉዌንሻል የሆነ ሰው ነው የሚወስነው። ግን ቤተክርስቲያን የራሷ ስርዓት አላት። ስዕል በዚህ ግርግዳ በስተሰሜን ግርግዳ ይሄ ይሳላል፣ በስተ ምስራቅ ይሄ ይሳላል፣ በስተ ደቡብ በቅኔ ማህሌት በኩል ይሄ ይሳላል ብላ ስርዓት አላት። እሱ ስርዓት ተጠብቆ የተሳለበት ደብር ካገኘሽ በቁጥር በጣም ትንሽ ናቸው። ለምን ካልሽ አይ ይሄ ስዕል እዚህ ጋር ሊሆን አይችልም ይሉሻል። ቀላል ምሳሌ በቤተ መቅደስ በዚህኛው ገጽ ጊዮርጊስ ይሳላል፣ በዚህኛው ገጽ እመቤታችን ይሳላለች። ግን ጊዮርጊስ ይቅርና የገብርኤል ደብር ስለሆነ ገብርኤል ይደረግ ይባላል። አይሾ አንድ ወጥ እንዳንሆን አደረገን። ቅዳሴ አንድ ወጥ ነው። የትም ቦታ ቢቀደስ የዕለቱ ቅዳሴ ተመሳሳይ ነው። ልክ እንደሱ ስዕላችንም ተመሳሳይ መሆን አለበት፣ መፈተሽ መቻል አለበት። አንዳንድ በጣም አንጋፋ ሳሊዎች አሉ የሳሉት ግን እጸጽ ያለባቸው ስዕሎች በጣም ብዙ ቤተክርስቲያኖቻችን ውስጥ አሉ። ለምሳሌ ቅዱሳን በጎን አይሳሉም ብለን በጎን የተሳሉ መዓት ቤተክርስቲያን ሊጠራልሽ ይችላሉ። የቀለሙን ትተሹ ነው የሚልሽ። በጣም ብዙ እንደሱ አይነት እንከኖች ያሉባቸው አብያተ ክርስቲያናት አሉ። ይህንን ለምን ሆነ ካልሽ ለዚህ ለራሱ በቤተክርስቲያናችን አንድ ክፍል በአንድ ሊቅ ወይም በሁለት በሶስት ሊቅ ሊመራ የሚችል ለመዝሙር፣ ለስነ ስዕል፣ ለስነ ጽሁፍ ለምናችን የሚከታተል ነው ያስፈልጋል። መጽሐፍ እኔ መጽሐፍ ስለቻልኩ ብድግ ብዬ አንስቼ ጽፌ አሳትማለሁ። አሁን ምናልባትም በእንትን ታይቶ ታረመ በሊቃውንት ጉባኤ ታይቶ የታረመ የምትዩ በቁጥር 2-3 አታገኝም። አሁን
በኪነ ጥበብ ክፍል ታቅፈው በተውኔትና በመዝሙር አገልግሎት የሚሳተፉ በቅዱሳት ስዕላት ላይም ተሰማርተው የሚስሉ ሰዓሊያን እንዲሁም ደግሞ የመንፈሳዊ ዩኒቨርሲቲ መምህራን በተደጋጋሚ የሚሰጡት አስተያየት ነውና የአርቲስት ሳሙኤል ተስፋዬን የመጨረሻ ሐሳብ መነሻ አድርጌ አጽንዖት ልሰጠው ወደድኩ። መዝሙራት ከግጥም ከዜማ ስራቸው ጀምሮ መንፈሳዊነት እንዳጡ የዜማ መገልገያዎችም እንዲህስ ቢሰራ በዚህስ ቢተካ እንዳይባሉ፣ ስዕላትም ቢሆኑ ትውፊቱን የለቀቁ እንዳይሆኑ ይህንን የሚቆጣጠር አካል ቢኖራቸው የብዙ ምዕመናንና መምህራን ሐሳብ ነውና አጽንዖት ቢሰጠው ልል ወደድኩ። መንፈሳዊ ዩኒቨርሲቲዎች ለጥበቡ ዘርፍ ማዕቀፍ ቢኖራቸው ትምህርቱ ቢሰጥም ይህንን ከመከላከል አንጻር የሚሰጠው ጠቀሜታ ዘርፈ ብዙ ነው። ከአርቲስት ሳሙኤል ተስፋዬ ጋር ያደረኩትን ቆይታ በዚሁ ቋጨው። ሰናይ ጊዜ